ወደፊት የሰው ልጅ ምንም ሊሰራቸው የሚችላቸው ነገሮች አይኖሩም። መኪኖችን ብትመለከቱ በራሳቸው መንቀሳቀስና በራሳቸው መሄድን ጀምረዋል። ያለምንም ሹፌር የሚሰሩ መኪኖች እየተመረቱ ለገበያ እየዋሉ ነው። ሰዎችም ይጠቀሟቸዋል። ጃፓን ውስጥም ሮቦቶች እንደ አስተናጋጅ ሆነው የሚያስተናግዱበት ሬስቶራንቶችም እንዳሉ እናውቃለን። ታዲያ ቀስ በቀስ የሰው ልጅ የሚሰራቸውን ነገሮች እንዳለ ኤአይ እንዲሰራቸው ወይንም በኮምፒውተር ኃይል ታግዘው እንዲሰሩ ለማድረግ እየተሞከረ ነው። ታዲያ በዚህ ዓለም ውስጥ ኤአይ በሚተካን ዓለም ውስጥ እንዴት ነው ሳንተካ መቀመጥ የምንችለው? ወደፊትስ እንዴት ነው የምንቆየው? እንዴት ነው የምንተርፈው ብለን ከጠየቅን ኤአይ የማይሰራውን አይነት ስራ መስራት የምንችል አይነት ሰዎች መሆን አለብን። በፍጹም ሮቦት እኔን ሊተካኝ አይችልም የሚያስብል ጥበብ ሊያስፈልጋችሁ ነው ማለት ነው። ይሄስ መንገድ ምንድን ነው ካላችሁ፣ አንድ መንገድን ዛሬ እንነጋገራለን። ቀላል አይደለም። ያላችሁ ብቸኛው አማራጭ ግን ሊሆናችሁ ይችላል። ይህም መንገድ አቴኒንግ ማስተሪ ሊባል ይችላል። ጥበበኛ መሆን ወይንም ደግሞ በምንም አይነት ዘርፍ ውስጥ ጥበብን መያዝ። እቺንም ጥበብ መያዝ ከፈለጋችሁ እዛ የምትሰሩት አንድ ነገር ላይ በጣም ብዙ ሺህ ሰዓታችሁን ልታባክኑ ይገባል። ማባከን ሳይሆን ኢንቨስት ማድረግ ነው። በተጨማሪም በዛ ዘርፍ ውስጥ በጣም ስኪልድ የሚባሉትን ጥበብ አላቸው የሚባሉት ሰዎች እናንተን እየተመለከቱ የሆነ አስተያየትን ቢተውላችሁ እንዲህ ነው ቢሏችሁ፣ መንገዱን ቢያሳዩአችሁ የበለጠ ለእናንተ እየቀለለላችሁ የሚሄድ ነው። አይምሯችሁን በዚህ መንገድ ውስጥ እያስኬዳችሁ ባላመዳችሁ ቁጥር አይምሯችሁ ሃየር የተባለ ወይንም የተሻለ ኢንቴሊጀንስ ይኖረዋል። የፈጠራ ችሎታችሁም ደግሞ ፍጹም የሚባል የራቀና ከፍ ያለ ነው። ስለዚህ ድርጅቶች እናንተን ለማስወገድ አይችሉም። ምክንያቱም እናንተን ቢያስወግዱ ሌላ የሚተካላቸው ሰው የለም። በተጨማሪም ደግሞ ኦቶሜት የሚደረግም ነገር አይደለም። አንድን ኮምፒውተር ወይንም ኤአይ አምጥታችሁ ይሄ ሰውዬ እንደሚሰራልኝ አድርገህ ስራልኝ ልትሉት አትችሉም። የፈጠራ ችሎታችሁ የእናንተን ዋጋ ይጨምርላችኋል። ታዲያ በምትሰሩት ስራ በተቀጠራችሁበት መስሪያ ቤት ውስጥ እናንተን የሚተካ ሰው እንዳይኖር እንዴት ነው ማድረግ የምትችሉት? ይህንን መልስ ለማግኘት በሮበርት ግሪን የተጻፈውን ማስተሪ የተሰኘውን መጽሐፍ እንመለከተዋለን። በመጽሐፉ ውስጥ ሮበርት ግሪን ብዙ የሚያነሳቸው ሰዎች አሉ። ለምሳሌ ታዋቂውን ሳይንቲስት አልበርት አይንስታይንን፣ ታዋቂ የሚባለውን የጥበብ ሰው ሰዓሊውን ዳቪንቺን ያነሳዋል። በዚህ ዘመን ውስጥም ደግሞ አሉ ከሚባሉ ሰዎች መካከል ጥቂቶችን እያነሳ ያልፋል። ሮበርት ግሪን በራሱ ይሄኛው መጽሐፍ በጣም አስፈላጊ ከምላቸው መጽሐፎች መካከል አንዱ ነው ይላል። ለምን የሚለውንም ጥያቄ ብትጠይቁት ሰዎችን አሁን ልብ ብትሉ ብታስተውሏቸው፣ ተግባሮቻቸውንም ብታዩ በሚሰሯቸው ነገሮች ውስጥ አንዲሲፕሊንድ ናቸው። ዲሲፕሊን ወይንም ደግሞ ራስን መግዛት የሚባለው ነገር ህይወታቸው ውስጥ የለም። እጃቸው ላይ ባለው ስልክ የተነሳና በቴክኖሎጂ የተነሳ የሚፈልጉትን ነገር በሚፈልጉበት ሰዓት ማግኘት የሚችሉ ይመስላቸዋል። ይህም ባህሪያቸው ደግሞ በሁሉም ነገራቸው እያንዳንዱ የህይወታቸው ክፍል ውስጥ እየተባዛ የሚሄድ ነገር ይሆናል። ታዲያ እናንተ ዴቨሎፕ እንድታደርጉት እንድታሳድጉ የምፈልጋቸው ብዙ ሐሳቦች አሉ። ከነዛም መካከል የመጀመሪያው ነገር ዋነኛ የምለው ነገር ማይንድሴት ወይንም ደግሞ አመለካከታችሁ ነው። በ21ኛው ክፍለ ዘመን ሰዎች እንዳለ የሚያደርጉትን ነገር አይታችሁ የዛን ነገር ተቃራኒ ማድረግ የምትችሉ ሰዎች መሆን አለባችሁ። ምክንያቱም መንገዱ ያ ነው። እዚህ መጽሐፌ ላይ 6 የሚባሉ ደረጃዎችን አስቀምጫለሁ። ከነዛ ደረጃዎች ውስጥ ግን አንደኛው ቻፕተር ወይንም የመጀመሪያው ምዕራፍ ሙሉ ለሙሉ ህይወታችሁን የመቀየር ኃይል አለው። ሙሉ መጽሐፉን ባታነቡ እንኳን የመጀመሪያውን ቻፕተር የመጀመሪያውን ምዕራፍ ብቻ አንብባችሁ ህይወታችሁን መለወጥና መቀየር ትችላላችሁ።